ትሁትን ስጥላት ማንም ሰው እንኳን አያነሳት። ሰሚያል ያቺን ሴትዮ ማስገደል ካለብሽ አስገድያት። ምንድን ነው የሰማሽ? ቆይ ለምንድን ነው የምትከታተል? ቲና ምን ያህል ፈልገሽ ነው? ምንም። ሴትዮዋ ላይ ግን አንድ ጭረት ድረስና አለቅን። ይኸውልሽ ቲና መጀመሪያ እንድትሰሪ የምፈልገው ስራ ሴትዮዋንና ልጅቷን ከዛ ቦታ ላይ ይዘሽ ሌላ ቦታ ትደብቂያቸዋለሽ። እሺ ይሉኛል። ለሱ አታስቢ፣ እሺ ይሉሻል። ከዛ በኋላ እኔ ወደምነግርሽ ቦታ ሄደሽ ታስቀምጫቸዋለሽ። እሱ የተሻለ አማራጭ አይመስለኝም። የቱ ነው የተሻለ? የተሻለው የቱ መሰለሽ? ሴትዮዋን ወደ ቤታቸው እንዲገቡ ማድረግ። ተመስገን። እኔ የምፈልገው ናቲን ነው እያልኩ ነው። ይሄን እኮ ደጋግመሽ እየነገርሽኝ እና ምን ይሁን? ስለዚህ እንዴ የት ነው ማለት? ይሄ እኮ አባዬ ቤት ነው። የሱ ማለት ነው። ይሄን ክብርማ እኮ ላሳይሽ ብልሽ እምቢ አልሽ። የራስሽ ቤት ይኖርሽ ስልሽ እምቢ አልሽ። አሁን ተወራርደን ነበር። ውርርዱን አሸንፎኝ ግን ካሸነፈ በኋላ እንደማይፈልግሽ መሆን ያሳዝናል። ናቲ እንደዚህ አይነት ሰው አይደለም። እሺ እሱን ሄደሽ አረጋግጭ። ቲና ስለ 500 ሺህ ብር በፍጥነት አስረጅ። እያስፈራራኸኝ ነው አይደል? ለምን አስፈራራሽ? ይኸውልሽ ሁንም እና አባዬን ከጀርባ ሆነሽ ያጠቃሻቸው አይደለም አይደል? ስራ እየሰራው ነው፣ ቢዝነስ። እሺ ስለ ቢዝነሱ አስረጅ። አንድ አጭር ነገር ላንተ የሚጠቅም ነገር ልንገርህ። ጸበል ቦታ ሳይሆን ሴትዮዋን ቤት አስቀምጧል። ይሄንን ደግሞ ሆን ብሎ የሚሰራው ከእናቱ ጋር ነው። ምን? አይልህ። ተረጋጋ። አቻው ተመስገን። አቤት። ይኸውልህ እኔ ናቲን በጣም እወደዋለሁ። እሺ አውቃለሁ። ስለዚህ አንተ አትፈልግም። አውቃለሁ። መች ፈልግኝ አልኩሽ? እና ለምንድን ነው የተጣበቅኝ? እኔ ፈልግሻለሁ። ስማኝ፣ ደረቅ አትሁን። እሺ ለድርቅና አዲስ አይደለሽ። ተመስገን ለአባዬ አሁን ላይ ናቲ እያስፈራው እንደሆነና ብዙ ነገሮችን እያበላሽ ያለው ናቲ እንደሆነ ነግሮታል። አባዬም ለዚህ ነገር ማስረጃ የሆነው ዘንድ አንድ ነገር እንዲነግረው ቢጠይቀው ከዚህ በፊት የአባዬ ሚስት ያለችበትን የሚያውቀው ሰውዬ መጥቶ ስልኬ ዘግቶ ስለነበር አድራሻ ሲጠይቀው የተሳሳተ መንገድ የነገረው ናቲ ነበረ ብሎ ለአባዬ ነግሯል። ታዲያ አባዬም ይህንን ሲሰማ እጅግ በጣም ተናዶ ነበር። ተመስገንም አባዬ በቃ ችግር የለውም አንተ አትደናቅ፣ እኔ ሁሉንም ነገር እፈተዋለሁ፣ ጸብ እንደሆነ ልማዴ ነው ብሎ ይለዋል። አባዬም ነገሩን በብልሃትና በእርጋታ እንጂ በእንደዚህ አይነት መንገድ እንዳፈተው ብሎ አስጠንቅቆት በዚህ ሲስማሙ ተመልክተናል። ታዲያ በሌላ በኩል ደግሞ ትሁትና ናቲን አንድ ላይ ሆነን እንመለከታቸዋለን። እጅግ በጣም ተናዶባት የነበረው ናቲ ከተመስገን ጋር እጅ ለእጅ ተያይዛ ስለሄደችበት ነገር ጠይቋታል። ታዲያ ትሁትም ያለውን ነገር እያንዳንዱን ታብራራለትና አስገድዷት እዛ ቦታ ላይ መሄድ ስላለባት ብቻ ያንን ነገር እንዳደረገች ነግራው ናቲን አሳምነዋለች። ታዲያ ይህንንም ካወሩ በኋላ ወደ ቤት ተመልሰው ገብተው ነበር። በዚህ ሰዓትም ቲናና አባዬ እየወሩ እያሉ በድንገት ይደርሱና ቲናም ወሬዋን አቋርጣ በቃ አባዬ በጣም ደክሞኛል፣ እኔ እናንተ ሌላ ጊዜ እንጫወታለን ብላ ወደ ውስጥ ትገባለች። ታዲያ በዚህ ሰዓትም ናቲ ከቤት ይወጣል። ትሁትና አባዬ ይቀራሉ። ትሁትም አባዬን አባዬ ግን ለምንድን ነው እያስከፋኸኝ ያለሁ? ለምንድን ነው ናቲ ላይ እንደዚህ የምትሆነው? ምርጫዬን አታከብርልኝም ወይ ስትል ጠይቀዋለች። ታዲያ አባዬም ምርጫዋን እንደሚያከብርላትና በሷ ምርጫ በፍጹም እንደማይገባ ይሄን ምረጪ፣ ይሄን ልቀቂ በፍጹም እንደማይላት ነገር ግን የሱን ፍላጎት ግልጽ አድርጎ አስቀምጦላታል። እናም ስለ ናቲ ያለውን አመለካከት ትሁት እንዲቀይር ጠይቀዋለች። ነገር ግን አባዬ በፍጹም እውነቱን ስነግርሽ በፍጹም አላምነውም፣ ሚስቴ እንዳትገኝ ያደረጋትና ነገሮችን ከስር እያበላሽ ያለው እሱ ነው። ታዲያ እሱ እንደዚህ አለ ማለት ግን እኔ አንቺ እሱን ልትወጂ አይገባም ወይም ደግሞ ከሱ ጋር መሆን የለብሽም አላልኩኝም። አንቺ አብረሹ መሆን ትችያለሽ። ግን እኔን የሚሰማኝና እኔ ጋር ያለው ሐሳብ ይሄ ነው ብሎ የሚያውቀውን ነገር ነግሯታል። ታዲያ በዚህ ሰዓት ናቲ ከቤት ከወጣ በኋላ ወደ እናቱ ስልክ ደውሎ እንዲህ ሲል እያወራ በኋላና ቲና ተከትለው መስማት ትጀምራለች። ስልኳንም ከፍታ ትቀዷል። ሴትይቷን ካለችበት ቦታ ወስደው ሌላ ቦታ እንዲያደርጓትና መሞትም ካለባት እንድትገላት ለእናቱ ማሳሰቢያ ሰጥቷታል። ታዲያ ይሄን ሁሉ ሲናገር ቲና ከኋላ በመሆን ሁሉንም ነገር አዳምጣለች። ልክ ስልኩንም ጨርሶ ሲዘጋው ከኋላው እንደ አዲስ እንደመጣ ሰው ሆና ትከተለዋል። ታዲያ በዚህም ቆመሽ እየሰማሽኝ ነበረ ብሎ ናቲ ይበሳጭባታል። እና ምንም ሳትፈራው ሁሉንም ነገር እንደሰማችና ነገር ግን ካለው አንድ ነገር እንዳያደርግ አስጠንቅቋለች። ይኸውልህ ሴትይቷን ጫፏን እንኳን እንዳነካት አለበለዚያ
ችግር ይፈጠራል። ከዛ ውጪ የፈለግከውን ነገር ማድረግ ትችላለህ ብላ መልሳለታለች። ናቲንም ያቺን ሴትዮ እንዳይገላት ማስጠንቀቂያ ሰጥታው ተመልሳ ወደ ቤት ገብታለች። ታዲያ ትሁት ደግሞ የቲና ነገር በፍጹም አልያዝ አልጨበጥ ብሏታል። እጅግ በጣም ግራ ገብቷት እቺ ልጅ ሐሳቧ ምንድነው ብላ ግራ ስትጋባ ተመልክተናታል። ታሪካችንም ይቀጥልና ትሁትና ናቲ በረንዳ ላይ ሆነው እያወሩ ባለበት ሰዓት በድንገት ተመስገን ከቤት ይወጣና አለፍ ይጀምራል። ታዲያ በዚህ ሰዓት ትሁት ትነሳና ናቲ ብዙ ጊዜ በተደጋጋሚ ከሷ እንዲርቅ እንድትነግረው ነግሯት ነበርና አሁን ላይ ናቲን ለማሳመን ብላ ተመስገንን ከስሯ ለማራቅ ወስና ትሰማኛለህ፣ እኔ አልወድህም፣ አላፈቅርህም፣ በፍጹም እዚህ እንድትሆንም አልፈልግም፣ አጠገቤ እንዳትደርስ ብላ ትለዋለች። ተመስገንም ሁሉንም ያልሹን እያንዳንዱን ነገር አውቃለሁ፣ እንደማትፈልጊኝም እንደማትወጂኝም አውቃለሁ፣ ካንቺም እኔም ምንም አልፈልግም ብሎ መልሶላት ልታናደደው እንደሆነ ገብቶት ናቲ ደግሞ ደስ እንዲለው ይህን ነገር ልታደርግ እንደፈለገች ገብቶታል። ታዲያ እሱም በምላሹ ጉንጯን ስሟት ናቲን ሲያበሳጨው ተመልክተናል። ታዲያ ናቲም አንተ ልጅ ከኔ ጸብ ነው ወይ የምትፈልገው ብሎ ለጸብ ሲጋበዝ ምርጫው ያንተ ነው፣ ጸብም ከፈለክ ሰላምም ከፈለክ ትሰማኛለህ፣ ትሁትን ጠይቃት፣ የትሁት ፍቅረኛ ነው ተብሎ አንተም ብቻ ነው እስካሁን ድረስ ምንም ያላረኩ ብሎ መልሶለት ጥሏቸው ይወጣል። ታዲያ በዚህ ሰዓት ቲና ትመለከታቸውና እጅግ በጣም እየሳቀች ወደ ክፍሏ ትገባለች። ታዲያ ትሁትም ተናዳ ወደ ቲና ሄዳ ሲጨቃጨቁና እንደዚህ እንዳታደርግ እንደተስማሙ ማውራት ይጀምራሉ። ታዲያ ትንሽ ከወሩም በኋላ ቲና የተመስገን ደጋፊ እንደሆነች ግልጽ ትሁትም ስትጠይቃት ግልጽ ነው የምትመልስላት። ታዲያ የትሁትን ፍቅር ለመፈተን ቲና እንደዚህ ትላታለች፣ አትወጂውም? እውነቱን ንገሪኝ እስቲ፣ አንቺ ካልወደድሽው እኔ እድሌ ልሞክር ልጥበሰው ብላ ትጠይቃታለች። ትሁትም ያምሻል እንዴ ብላ ስጨውባት ታፈቅሪዋለሽ ማለት ነው ብላት ሲለያዩ እንመለከታለን። ታዲያ ታሪካችንም ሲቀጥል ተመስገንና ትሁትን እንመለከታቸዋለን። ተመስገንና ትሁት አሁን ላይ እጅግ በጣም ትልቅ ጸብ ውስጥ ገብተዋል። በጭቅጭቃቸው መሃልም ትሁት ተመስገን ላይ ተናዳ እጇን አንስታ በጥፊ ልትመታው ብትሞክርም ተመስገን ግን ተረጋግቶ እጇን በመያዝ በንግግር ለመፍታት ሲሞክር ተመልክተነዋል። ታዲያ ግብግብ ይፈጠርና በድንገትና አባዬ መተው እሱም ተናዶ ጥሎ ይወጣል። ታዲያ ቲናም ተመስገንን ለማረጋጋት ተመስገንን ተከትላ ልትሄድ ስትል ትሁት በመናደድ እጇን ይዛ አስቁማት በፍጹም ወደሱ እንዳትሄድ ታደርጋታለች። ምክንያቱም ፍቅሬን ትቀማኛለች ብላ በማሰብ ታዲያ ቲና እሺ ብላ ትሁትን ተከትላት ወደ ውስጥ ገብታለች። ታዲያ ከደቂቃዎችም በኋላ ተመስገን ይመለስና ቲና ጋር ሲያወሩ እንመለከታቸዋለን። ቲናንም አቆሙ ስላገኘችው ነገር መጠየቅ ጀምሯል። ቲናም ምንም እንዳላገኘች በድጋሚ ነግረዋለች። ታዲያ ከደቂቃዎች በኋላ ናቲና ቲና ይገናኛሉ። ናቲም ለቲና ሴትይቷን ሄዳ እንድታገኛትና አሉበት ቦታ ወስዳ ሌላ ቦታ ላይ እሷ ራሷ እንድታስቀምጣቸው ናቲ ጠይቋታል። ታዲያ ቲናም በፍጹም እንደዛ መሆን የለበትም፣ ይሄ ትክክለኛ ምርጫ አይመስለኝም፣ ማድረግ ያለብን ሴትይቷን ወደ መኖሪያ ቤቷ መመለስ ነው ብላ ትለዋለች። ታዲያ እሱም በፍጹም ወደ መኖሪያ ቤቷ ሄዱ ማለት እኮ እሷን ያገኟታል ብሎ ይመልስላታል። በፍጹም እነሱ የሚሄዱት ወደ ጸበሉ ነው። ታዲያ በዚህ ሰዓት እኛ እሷን ወደ ቤቷ እንመልሳታለን። እዛ ሄደው እንኳን ላገኛት ቢሉ እሷን ሊያገናኟቸው የሚችሉትን ሰዎች በፍጹም እሷ እንደሌለች እንዲመልሱላቸው በብር እንገዛቸዋለን ብላ ናቲን አሳምናው በዚህ ሐሳብ ተስማምቷል። ታዲያ ይህንንም ሐሳቧን ለራሷ ፈልጋ ነበርና እንደዚህ ያደረገችው ወዲያውኑ ወደ ተመስገን ሄዳ ተመስገን በጩኸት በሚጠይቃት ሰዓት ሴትይቷን አሁን ላይ እቤቷ ታገኛታለህ፣ ሂድና እዛ አግኛት፣ ናቲ ከናቱ ጋር ሆኖ ነው ይሄን ሁሉ ነገር እያደረገባችሁ ያለው ስትል ለተመስገን ነግረዋለች። ታዲያ ተመስገን በዚህ እጅግ በጣም በመበሳጨት ወዲያውኑ እየወጣ የዛሬው የትሁት ድራማ ክፍል 144 እዚህ ጋር ያበቃል።